በእናትህ ውሰደው በቃ ፋይል ማረም ፈልገው ይሄው ቀጥተው ይሄው ውሰድ። ይሄን ነገር ባስብ ቀድሞ ሆኖ አንተ ለምን አደርገዋለሁ? ምን እያሰብክ ነው ያለው? ስለዚህ እኔ እስከ ዛሬ አብራችሁ በኖራችሁበት ጊዜ ለምን እምቢ ብያለሁ ወይ? አሁንም እኮ ጊዜ እኮ ትንሽ ቆዩ ነው እንጂ ማን ንብረት አለ? ባለጌ መሆን እንደጋገም ልንገርህ። ወረዘ ጅበነሽ 3 ሰዓት ያባረኛል ከዛ ቤት። አንድም ቀን እንደዚህ ሐሳብ መጥቶልኝ አያውቅም። ለምን አባረርከኝ? ምን አልኩም? ተናዳል ኦሬዲ። እሺ ይሁን። ስለዚህ አንድ ቀን ተናድጄ ካርታ ብለህ መጣ። አንተ እኮ አንተ ጭንቅላት አንዴ በመጥፎ ነገር ስለሞላው መቼም ቢሆን ጥሩ ነገር ሊያስብ አይችልም። ጭንቅላት ደድቧል። ደደብ ይሄን ንብረት አልፈልጉም። ግን ደግሞ እቺ ልጅ እንደመሆኑ ነው የምልህ አታገባት። ደጋግሜ ያሳያለሁ። እኔ ምንም አላደረኩልህም ለአንተ ምንም አላደረኩልህም። ለምን ስትል ነው እንደዛ የምታስበው? ቀድሞውንም ፐርሰንቱ ምናምን ማውራት አስፈላጊ ነው። ሶፊ እንዲዘገይ ከፈለገ ይዘገያል ነው አለቀ። ውጪና እኔ አንቺ አጠገብሽ አልደርስም። አዳምጪ። የኔ ነው ቤቱ ይመለከተኛል። ለዛ ነው ውጣ ያልከኝ ትናንት። እውነታውም እንደዛ እኮ ነው እኮ እሱ ልክ አይደለም። ለምን አናደደ? ለምን ካሰብከኝው የሚወራወር ያለ ነበር። ለምን እንደተናገር ለኔ ብለሽ ዝም በይ ነው ያልከኝ አይደል? በጣም አንገበገበሽ። እናንተ እንዳትጣሉ ነው ድጋሚ ነው ያማንዲ ያማን ተደብቂ ካልኩስ ነገር አይደለም። አትንኪኝ መሪም። እስቲ ዝም በይ በቃ። ሰላም ይሁን። ሚስጥር እኮ አይደለም ሰው አይደለም። ቢዚ ቆይ እኔን እኮ ነው እንደዚህ ነገር ውስጥ እየከተልሽኝ ያለሽ። በቃ ውልና ማስረጃ የአንተ ፊርማ ስለሚያስፈልግ አብረን እንድንሄድና ለምፈርም እንድንጨርስን። ለምን አንተ ሊመልስልኝ ምን አገባሽ አንቺ? አሁን እኔ እና እሱ እያወራን አትሊስት ዝም በይ እስኪ ክብር ይኑርሽ። በቃ ዝም በይ። ጥያቄን ጠይቀህ መለስኩለት። እኔ አልመለስለትም። ምን አገባሽ አንቺ? ቤቲ ዝም በይ። ለምንድን ነው ከህይወቱ ውጣ ምናምን ያለች የነበረው? ሶፊ በቃ ተወሱ። እኔ አስረዳዋለሁ። ማንን ነው የሚመለከተው? እኔ እኮ አስረጅኝ እስኪ። እሱ ከሷ ህይወት እንደወጣ ይፈልጋል። አንቺን? አዎ። ስለዚህ እሱ ደግሞ እሷንም እፈልጋለሁ። እሺ አንቺንም እሷንም። ሶፊ በጣም እያበዛከው ነው። እኔ በጣም እንደወጣ ከፈለገ መጀመሪያ አንተና ጓደኛው ከነሱ ጋር ምናምን እንድታወራ ምናምን እንትርክ ምናምን እንድትጀምር አይደለም። እሺ በቃ እየፈለክ የነበረው ንብረቱ ነው አይደል? አልፈልጉም። ይሄው ካርታው በእኔ ስም ነው ያለው። በአንተ ስም እንሄድና እናዞራለን። ውልና ማስረጃ ጨርሼ ልመጣ ነበረ፣ ግን የሱ ፊርማ ያስፈልጋል ብለውኛል። ስለዚህ እንሄድና ፊርማን ትፈርማለህ፣ እንጨርሳለን። ምንድነው ቆይ እኮ ሁሉም እኮ የሚመራህ ለምንድነው? በእናትህ ውሰደው በቃ። ፋይል ነው አይደል ፈልገው። ይሄው ካርታው ይሄው ውሰድ። ሌላ ምንም ፈልገው። አዎ ምን አለ ንብረቱን ነው ማለት ነበር። ይሄው በቃ ይሄ ፋይሉን አመጣውልህ። ንብረቱን ነው የምትፈልገው? ስለ ንብረቱ አይደለም ጉዳይ። ካርታውም አልፈልጉም። ስለ ንብረትማ ባታስብ ኖሮ እኮ ጎትታ ታስወጣንም ነበር አይደል? ምንድን ነው የምትሰራው? ይሄ ነበር የምትፈልገው፣ እየሰጠህ ነው። ሌላ ምንድን ነው የምትፈልገው? ሶፊ የምትፈልገው ንገረኝና ልስጥህ። ከዛ በኋላ ግን ከህይወቴ ውጣልኝ። የሰማኸኝ ነው? ቶፋ አሁን እኮ ማለት ነው ይኸውልህ፣ አሁን ሌላ ነገር ማውራት አልፈልግም ካንተ ጋር። አንድና አንድ ይሄን ካርታ ነበር ከኔ ጋር ሲያገናኝ ነበር አይደል? ስለዚህ ጨርሰናል። ከዚህ በኋላ የምንም አይነት ካርታ የለም። እባክህ እንዴ ምን ሆነህ ነው እንዴ? ለምን ነው እየፈለግሽ ያለሽው? አይደለም በዚህ መልኩ አይደለም የምታወራው። ለምን ካርታ እንዳይሆን ለምን ፈለግሽ? ለምን ሬ እንዳይፈለግሽ እንዴ? እናንተ እንዳትጣሉ። ይኸው አሁን ራሱ እኮ አትፈልግም ማለት በትፈልጊ ነበር። አንቺ ነበር መጣ የምትፈልጊው። ወጣት የነበረብሽ አንቺ ነበርሽ። ለምንድን ነው ወደ እኔ እንዳይሆን የፈለግሽ? ለኛ አስበሽ የምር አስበሽ ነው ለኛ እና ታዲያ ሌላ ማለት አስበሽ ከነበረ መውጣት የነበረብሽ ከህይወቱ አንቺ ነሽ። ያያናሽ እንደዚህ ጥሩ መሆን ምናምን አይጠበቅብሽም። ጥሩ ሆና ቢጋዋ ለአንተ ጥሩ እየሆነች ምን አድርጋ ጥሩ ከሆነች ወደ ቤትሽ ውጪ። ይሄ ልጅ ትንሽ ጊዜ ታይምጽ እሱ የኔና የእሱ ጉዳይ ነው። አንተ አይመለከትም። አሁን እዚህ ጋር እያወራን ያለ ነው ስለ ሁለታችሁ ነው። አለቀ በቃ። አሁን አያርለ ምን እየሆንክ ነው ሶፊ? እያደረክ ያለከው ነገር እኮ ልክ ነገር ባደርግ ምን ከአንቺ ጋር ምንም ኮምፔር የሚደረግ ሰው አይደለም። እሺ እሱ ግን ስለ ወንድምነት አይደለም። አይመለከትሽም። ቤቲ ዝም ማለት ቻልሽ ወይ ሂጂልን በቃ። ወይ ምንድን ነው እያልሻለሽ? ንብረቱን እንዳያዞር ነው አይደለ? ለምን ፈለግሽው? አንቺ ደግሞ ለምን አሁን ለምን ድራማ የምትሰራው? አልፈልግም ለምን ትላለህ? ይሄ ነበር ስትፈልጊ ነበር አዞርልን ነው አለቀ እኮ። በጣም እያበሸቀኝ ያለው ይሄ ልጅ በጣም በራሱ የቆመ በጣም ጠንካራ የነበረ ልጅ ምን አድርጋችሁት እንደዚህ እንደልባችሁ እንደምትጫወቱበት ግራ እየገባኝ ነው። አንቺ ማንቺ ምንድነው አንተ ለምን ማትነቀው? ምንድነው የሚነቀው? እስኪ ንገረኝ። ምንድነው የምትለው? ሲቀጥል አሁንም ቢሆን ነው ማለት ይሄንንም አልፈልገውም። ምን እየሆንክ ነው ያለው? ስለማትፈልገው ለዚህ ነው አሁን የጠራኸኝ? ጎትተህ አስወጣን አይደለ? ለዚህ ትረሳዋለህ እንዴ? ትናንትና እንደ ቆሻሻ አስወጣን አይደል? ሐሳብ የለም ደውን ይከልከው
ቤቲ ያውሩ በቃ ምንድነው? ቆይ ምንድነው ታዲያ የምትፈልገው? ለምን እየመጣ ሀሳብ ይሰጣል? እሺ ምንድነው ታዲያ የምትፈልገው? ለምን ነው የማትነቃው አንተ? ምንድነው የምነቃው? እንዴት ነው የምነቃው? ስለማትፈልገው ነው ጎትተህ ያስወጣኝ ሶፊ። ቤቱ አልነበረም ጉዳያችን። እሺ ምንድነው ጉዳያችን? እቺ ልጅ ነበረች አይደለም? ከቤቱ እኮ አስወጣኸኝ ትናንትና። አላስወጣኸኝም? ኡፋ አስወጣኸኝ አላስወጣኸኝም? አስወጣኸኝ። አሁንም በሚፈልጉ መልኩ እያነዱ ነው። እኔ እንዲወጡ የፈለኩት እነሱ ነው። እኔ እኮ እናንተ ሰላም እንድትሆኑ ነው እየሞከርኩ ያለሁት። በራሱ እኮ ማሰብ ይችላል። ማንም ይነዳው። ቱፋ እኮ ያንተ ታላቅ ነው እኮ። እሺ ቆይ እሺ መርየም፣ እሺ አንቺ ምንድነሽ? ንገር የገባኝ እስቲ ንገሪኝ እስቲ ስለ አንቺ ማንነሽ? ምንድነሽ? ምንድነው እያልሽኝ ያለሽው? ግራ እየገባኝ ነው። የሷ ጓደኛ። እሺ ስለዚህ ንብረቱ አይዙር ምን አንቺ ኦኬ ነው ኦኬ። ይሄ ቤት ለካ ብዙ ሰው ነበር የሚኖርበት። ለካ ብዙ የጎዳና ሰዎች እኛ ጋር እየመጡ ይኖሩበት ነበር ይሄ ቤት ላይ። እንግዲህ ቤት ካላችሁ ወደታችሁ ሄዱ። ጀርጂ ብና ስለ ስራ ታወሪኝ ባክሽ። ቤት ካለሽ ቤትሽ ሂጂ። አየሽ ጎዳና መሆንሽን አሳየሁሽ እኮ አባረርኩሽ እኮ ጆሮሽን ይዛ ሰጥቶሽ። ስለምን ስራት ነው የምታወሪው? ክብር ካለሽ ምን ታደርጊያለሽ? አሁን እዚህ ሲቀጥል ደግሞ ብቻ ነበር መርየም። እሺ አውሪ አንቺ እንድትወሪ ይፈልጋል ቱፋ። አሁን በጣም አንስቶታል። እስከ ዛሬ ዝም ያልኩትም ለአንተ ብዬ ነው። እሺ ባለፈው እንደዛ ስናገር ለኔ ብለሽ ዝም በይ ነው ያልከኝ አይደል? በጣም አንገበገበሽ። እናንተ እንዳትጣሉ ነው ድጋሚ ያማል እንዴ? መርየም ቆይ ያማል። እኔ እና አንቺ እንሂድ። እነሱ የፈለጉት ነው ያለው። ወይ ጉድ! አሁን ለምን በነሱ እኔ ግራ እየገባሽኝ እኮ ለሱ እኮ ነው ታዲያ። እና አሁን ምን እንደሚያንቆረቁራችሁ ስለዛ አሁን ቀድሞ ሆኖ ምን አለ መሰለህ፣ ይሄን ንብረት አልፈልጉም ማቃጠል ትችላለህ። ጉዳዩ እሱ እንደሆነም ጠንቀህ ታውቀዋለህ። ሶ እንደዚህ መሄድ የምትፈልግ ከሆነ እንደፈለክ መሆን ትችላለህ። በትክክል አትፈልግም ያን አለ ከሱ ጋር ያለችው ጋር ያቃጥለው። ኧረ ቤቲ በቃ እባክሽ። አሁን ምንድን ነው የምትይው? ምን አገባሽ ነው አንቺ? ሶፊ እንደዛ ከሆነ እንዳንተ ከሄድን እኮ ማለት ነው አንተም እኮ ጎትተህ አስወጥተኸዋል አይደለ ወንድሜ? ልክ ትክክል አይደለም የሰራኸው። እኔ ጋርም ቢሆን ያደረከው ነገር ልክ አይደለም። ቀድሞ ነው የምልሽ ስለ ልክነት አይደለም። አንተ ራሱ ያው ባለጌ ነህ እንደሷ። ብልግና ልንገርህ ባለጌ መሆን እንደጋገም ልንገርህ። ወረዘ ጅበነሽ 3 ያባረኛል ከዛ ቤት። አንድም ቀን እንደዚህ ሀሳብ መጥቶልኝ አያውቅም። ለምን አባረርከኝ? ምን አልኩም? ተናዳል ኦሬዲ። እሺ ይሁን። ስለዚህ አንድ ቀን ተናድጄ ስለታ ካርታ ብለህ መጣው። አንተ እኮ እየኖርኩበት ያለሁት እኔ ነኝ። የኔ ቤት እንደሆነ ነው የሚወራው አይደል? ስለሞወሰው ወሬው ነው። ምንድን ያስጨነቀ ወሬው? የምር ወሬው ነው የሚያስጨንቀ? ሶፊ እኔ እኮ እንዳንተ ባለጌ ስላልሆንኩኝ እኮ ሚዲያ ላይ እኔ አላወራም። ስለምን ብልግና ነው አላወራም። ባወራ እኮ እንደዚህ እኮ የሆነ ማለት እንዲህ ነገ እንዳትወጣ አዳር ሙሉ እንድታለቅስ እኮ አደርጋለሁ እኮ ባወራ። አንተ እንዳወራኸው ባደርግ ነው። እሺ እሺ ይሁን። እሺ እኔ ግን እያልኩ ያለሁት እኔም ሆኛለሁ እንደዚህ አይደለ? አንተ ያደረከውን ነገር ሙሉ አባረኸኛል። ሲሆንም ግን ችግር ከሷ ጋር እንጂ ካንተ ጋር አልነበረም። ለምን ከቤቷ አስወጣኝ? እኔ 60% አለኝ ብዬ አንድም ቀን አላወራሁም። ለምን ታወራለህ? አታወራም። እሱን እኮ ነው። እኔ ምንም አላደረኩልህም። ለአንተ ምንም አላደረኩልህም። ለምን ስትል ነው እንደዛ የምታስበው? ቀድሞውንም ፐርሰንቱ ምናምን ማውራት አስፈላጊ ነው? እኔ እዚህ ነው ገንዘብ ከፍዬበታለሁ የቤት ላይ ምናምን። እኔ እናንተ አብረን ስንሰራ ስንት ዓመት ሰርተናል አይደል? ከ10 ዓመት በላይ አብረን አንድ ላይ ሰርተናል። አፈርንቸ ስንሰራ ለአንተ ለኔ ምናምን ነገር የሚባል ነገር ነበር። አንተ ነህ እኮ 60% ያልከው ሶፊ፣ አንተ ነህ ያልከው። እኔ ነኝ እንዴ 60% ያወራው? በቃ በአንተ ስም የተገዛው መኪና ላይ እኔ ገንዘብ የለኝም ተናግሬያለሁ። እንደዚህ አይነት ነገር እንዳወራ ነው እያስገደድከኝ ያለኸው። አውራ እንዴ! ለምን እንዳወራው እየነገርኩህ እኮ ነው አይደል እንዴ? ወጣ ከቤቴ ወጣ ሲሉኝ ይሄ ላይ ነው ብሮታሉ። እናንተ ውጡ ነው ያልኳቸው። እኔ ሐሳቤ እነሱን ነበር። ስለዚህ ወደ ራስ መኪና ፈልጌ አንተ የምትይዘው መኪና ፈቃድ ጠይቄ በእኔ ስም ተገዝቶ ፈቃድ ጠይቄ ነው አንተን እንትን የምልህ አንተ ጋር ስላለ ብቻ ማለት ነው። ስለዚህ ያንተ ነው መኪናው። በእኔ ስም ስለተገዛ የኔ መሆን አለበት መኪናው። ምንድነው የምትለው? ስለምን ስለየትኛው ንብረት ነው የምታወራው? እኔ አሁንም እኮ ንብረቱን እኮ ያልከው እኮ ካታ ይዙር ወደ አንተ ይዙር ምናምን ያልከው ግዝባዝን ያመጣው እኮ አንተ እኮ ነህ። እኔ ፐርፐዝ ሊ ከአንዴም 3-4 እቺ ልጅ እንድትወጣ ለምኛለሁ። ሲጀምር ስለ ፐርሰንት ነው ያላወራው። 60% አለኝ ያልከው አንተ ነህ። ያውም በእኔ ፊት አይደለም ሌላ ሰው በተሰበሰበበት እኔ በሌለውበት ሐሜት ነው አይዘው። እሺ እያማኸኝ ነበር። አትሊስት ያጠፋውን ስህተት እንኳን አውቀህ ይቅርታ እንደመጠየቅ ሀቅ እንዳለህ ነገር አድርገህ ታወራለህ እኮ። ችግር ይሄ ነው እኮ ነው የምልህ። አትሊስት እኔ እንደ ታናሽ እንኳን አይደለም። ምን አገባሽ? ምን አገባሽ ማለት ምን አገባሽ? የኔ ምክንያት እኮ ነው ነገር የመጣው። አንቺ ነይ ዝም በይ። ስራ ተምፈልኩን ይዘልኝ ብቻዬን ብላ አንዴ አመጣኝ። ምላስ ጀመር ሰብሰባቸው ለምን መጣ? ለምን ሰብሰባቸው የመጣ?
ነው እኔ ቶፋ ፈልጌ ነው የመጣሁት። አንተ ፈልጌ አልመጣሁም። እንደልባቸው የሚመሩ እነሱ ከሌሉ እንዴት ይመጣሉ? እንደልቦ አይመራውም። ቶፋ ራሱ ማገናዘብ የሚችል ሰው ነው። እሺ ላግኝ ነው ብቻዬን ነው ያልከኝ አይደል? እነሱን ካሉ እንደማልመጣ እየነገርኩ ነው አይደለም? ብቻዬን ነኝ እፈልጋለሁ ያልከኝ ሰብስበህ ለምን ጠበቀኝ? እሺ እንዲፈልገው ደስ ስላለኝ እንዴ ደስ ስላለኝ እንዲያጅቡን ከኋላ ምናምን ነገር አበባ እንዲበትኑልን አለ ነገሩ። እናንተም ለብቻው ካገኘኝ ምናምን ነገር እንደሚቀየርባችሁ ታውቁታላችሁ። ስለዚህ ስርስሩ ማለቱም እናንተም አሪፍ ነው። እየዞራችሁ አሁንም ከቤቱ አባረር ያለው እቺን ነገር አግኝታችኋል። እየዞራችሁ ቆስቁሱት። እሱም ደግሞ አግኝቷል፣ ያዋህ አግኝታችኋል። ጆሮ ሞላ ሞላ ያርጋችሁ እኛ ላይ እየመጣ ይደርሳል እኮ። ይሄ ምኑ ጋር ነው ስተቱ? ምኑ ጋር ነው ልክ ያልሰራው? እሷን ለመጠላት በቂ ምክንያት አለ። ለምን እንደዚህ የምጠላት? በጓደኛ እስከሞት ድረስ ነው። ማርያም ደጋግሜ እነግርሻለሁ። አንቺ እዛ ቤት እየኖርሽ አንድም ቀን ተናገርሽ ልክ እማውቀውን ነገር ደጋግመህ አትንገረኝ። ግን ደግሞ ይሄን ያህል በጓደኛ እስከማስደብደብ ድረስ እኔ አትሊስት እንደታመምኩኝ ታውቃለህ። ካሜራ አለ አይደለ? ደግሜ እነግርሻለሁ። ይሄ ነገር የሚቀጥል ከሆነ ማስደብደብ አይደለም ላሰብርሽ ይችላል። እናያለን፣ አሳይሻለሁ፣ እናያለን። ስለዚህ እኔ ምን አለ መሰለሽ ልክ ማንኛውንም አቅም ሰምተኛል አይደለ? አባት እንኳን ከሱ ማስጠር አልቻልክም። እየሰማህ እኔ አንተን ለማሳሰር ይሁን ሐሳቡ እንኳን ኖሮኝ እኔ መራቅ አለባት። ወፋ እንዴት እንደሆነብኝ አውቃለሁ። እንዴት ሲሆንልክ እንደነበር አውቃለሁ። ለሱ ብዬ ነው ዝም ያልኩት። አንተም አድርጊውና እኔ የምልሽ መሪም ቆይ እኔ የምልሽ ከቅድም ጀምሮ እያወራሽ አልነበረም? ከሱ ጋር ረጋ ብዬ መግባባት እንደማልችል አልነገርኩሽም? ከሱ ጋር አሁን አንቺ ሞራል አለሽ፣ ቁጭ ብለሽ አውርተሽ ምናምን ትግባቢያለሽ። ስለዚህ ይሄ ነገር ነው ከሱ ጋር ከኔ ጋር አንቺው ፋይሉን አልሰጥክም። አልሰጥክም። ለምን? በእንደዚህ አይነት ሁኔታ አይደለም። እሜስ ምን ትላለች? አለማያሰብሽ ማለት ለየትኛው አንቺ ነው ለኛ? ኦኬ ለነገሩ እናትሽ የልጅ ንብረት አለው። ሌላ ስፔሻል ኬስ ከሌለ በዚህ ልክ ለወንድም ብለብቻ እናትሽ የኛ እናት ማስበሽ አታውቂም። ስለ እኔ እናት አስበሽ አታውቂም። አፍሽን ሰብስቢ። ያሰብሽው ስለ ራስሽ እናት ነች። የልጅ ንብረት አለው ብላ የወተወተችሽ ነበር። አለመኖሩን ስታውቂ ደነገጥሽ። አንተ ስርዓት ይኑር፣ እሺ ስርዓት ይኑር። እውነታው እንደዛ አይደለም። አሳድጋው መቼ ስለገንዘቡ አይደለም አይደለ? እኔ እንትን የምትለኝ ከፋፋይ ምን አውቂ? አንተ ምን አይነት ባለጌ ነህ? እንዴት ነው ባለከው? ስሚ መሪያም ብልግናው ምንድነው? ማጥተዩ አንቺ ድንጋይ ላይ ወንደ ማፍሰስ እኮ ነው። ለምንድን ነው ማጥተዩ? ቆይ በዚህ ልክ እንድንናናቅ ያደረገ ጭራሽ እናቴን ስለኔነት ነው ያሰብሽው? ስለኔነት ነው ያሰብሽው? አትፈልገው ልጁን እየወተወስ እያስገባሽ ያለሽ ስለኔነት ታስቢ ትወጪ ነበር። ስለኔ እናት እያወራሽ ከሆነ ማለት ነው በእኔ ስም ሆነ በሱ ስም ሆነ ግድ አይስጣት ማተር አያደርግም። መሀል ላይ ክፍተት ይፈጠራል፣ ትጣላላችሁ ነው ይሄ ነገር ማለት ነው። ምን እንደምትፈልጊኝ ጠንቅቀሽ ይሄ ነገር የጅል ወሬ ነው የሚሆንብሽና ክፉ ነገር እንዲናገርሽ ማለት ነው። ጭንቅላት አንዴ በመጥፎ ነገር ስለሞላው መቼም ቢሆን ጥሩ ነገር ሊያስብ አይችልም። ጭንቅላት ደድቧል። ደደብ ስለሆንክ ነው። ትልቅ ነህ ብዬ አክብሬሃለሁ እስካሁንም ድረስ። ወረዞ ሰድልኝ አጋጭቼ ነው መሰለኝ። እስቲ አንተ ወንድ ነህ ንቃት። ከዛ የኔን ወንድነት ታሳያለህ። ሌላ ነገር ማትፈልግ ከሆነ ወሰድልኝ። ካንተ ጋር አንድ ትንሽ ጫፍ ላይ ነው ያለሁት። ሌላ ነገር ውስጥ እንድገባ ማትፈልግ ከሆነ እቺ ወረዞ ሰድልኝ። አይ የምትይ ከሆነ ማይሆን ነገር ይፈጠራል። ጫፏን ትነካታለህ። እስቲ ያኔ የኔ ወንድነትና ያንተ ወንድነት ያኔ ይለይለት። አንተ ጫፏን ትነካታለህ ማለት ነው። ፈርቻት አይደለም ምን ጓደኛ ልክ አስደበደብኳት። ራሳት መጣም ነበር ራሳት መታተም ነበር። እሺ ምንድን ነው ለምን ጠራኸኝ? እኔ ጊዜ የለኝም። ዛሬ የምንሄድ ከሆነ ሊድልና አልፈረምም። ከዛ በኋላ ካርታውን ማውጣት ምናምን ፕሮሰሱ ምናምን ራስ ትጨርሳለህ። ዛሬ ግን ውልና ማስረጃ የኔ ፊርማ ያስፈልጋል። ልፈርምል አስፈላጊ ከሆነ አልመጣም። ነቃም እንዴ ልባርክ ስለመንቃት አንተ እቺ ልጅ እንደፈለገች እያደረገች ነው ያለው። ስለሆነ እኔ ንብረቱን ባንተ ስም እያደረኩልህ ነው በኔ ስም የነበረውን አይደል? ስለዚህ እኔ ጤነኛ አይደለም። ጉዳዩ ንብረቱ አይደለም። አልፈልገውም። ቀቀለ መብላት ትችላለህ። እሺ ያደረኩት ነገር ቀድሞ እኔም ብፈልግ ባንተ ስም አላደርገውም ነበር። ለምን ማትነቃው? ያኔ ነው መልካም በነበርንበት ሰዓት። አሁን ምን መጥፎ አደረገን? እስቲ ንገረኝ። እሺ አሁን አደግን ታውቃለህ። ሁለታችንም ስለ ትዳር የምናስብበት እድሜ ላይ ደረስንና እዛ ያሳስባል። የሚያሳስብበት ሁኔታ ላይ ደረስን። ስለዚህ አንተ እናታገባ አንተ ተመችቶ እንዳይኖር ምናምን ብዬ አይደለም። እሺ የሚገባህን ይጠይቅ። እኔ ደግሞ የሚገባህን አይደለም የማይገባህንም ጨምሬ እሰጥሃለሁ ነው እያልኩ ያለሁት። የሚገባኝም ብፈልግ እንግዲህ ሶፊ አይግረምህ። በጣም ብዙ ቤቶች ላይ አይተናል። ወንድማማቾች እርስ በርሳቸው ለንብረቱን ሲጣሉ አይተናል። እኔ ግን እኔ ቤት አይፈጠርም ይሄ ነገር ገብቷል። እኔ ራሴን አቅሜን አውቀዋለሁ። ይሄንን ነገር ስንገዛ 3 አመት አልፈጀብንም አይደለም።
ስለዚህ እኔ አንድ አመት በቂ ነው ይሄን ነገር አቺቭ ለማድረግ የሆነ ነገር ለመግዛት ምናምን ነገር ማለት ነው። እሱን ደግሞ እሷን ታምነብኛለች። ስለዚህ በጣም እርግጠኛ ነኝ። ሌላ ተጨማሪ በእኔ ስም ያሉትን እንዳለ አዞርላለሁ። እንዳይሆን ለምን ፈለጉለት? ለምን ፈለግሽ? ይልክ ያንተ ፈለገችው እሷ ናት የፈለገችው እሷ ነው። እሷም እኮ አትሰጥም ያለች ይዛ እየተከራከረች ነው። አዎ እየተከራከርኩት ነው። አዎ እንዳንተ አንተ እንትን ላቤ ስለሆነ ኦኬ እንደዛ ከሆነ 40% የላቤ ስለሆነ እንደ ሚስትነት ተቆራቆረች እና ምን ይጠበስ ምን ካልሆነም ተሸጠው እኩል መካፈል አለባችሁ። 60% ነው አይደል? እኔ አልፈልገውም ይሄን ነገር 60% ትወስዳለህ እንጂ ሙሉ ለሙሉ ወደ አንተ የሚዘው እንደ ሚስት እንደዚህ አይነት ነገር ብታስብ ኖርማል ነው። ግን ደግሞ ያን ነገር አታደርገውም ነው ነው ሙሉን ወደ አንተ እንዲያዞር እያደረክ ያለው አንተ ነው። አንተ ነህ ስትጠቀምበት ነው። እኔ እኮ ያ ሁሉ ፐርሰንት ራሱ እያለኝ በሱ ስም ነበር እኮ ምኑ ጋር ነው ጥቅሜ? አሁን ደግሞ ሙሉ ባንተ ስም ሊዞር ነው። የሱን ገንዘብ የተገዛ እኮ ባንተ ስም እኮ ያገር ስንት ነገር አለ። ማውራት አለብኝ እንደዚህ ብዬ ማለት እሱ ነበር ሲሰራ የነበረው። እናውራ ከተባለ እውነቱን እናውራ ከተባለ እሱ ነበር ሲፈግ የነበረው። አንተ ምን የተለየ ነገር አድርገህ ነው? ነበር አንቺ እዛ ከሆነ ልጅ ጋር 10 አመት ኮሌጅ ጋር ነበር እንዴ? ማን እንደሰራ ማን እንዳልሰራ በምታውቂያለሽ? ምንድነው ተረጋግጥ ቶፋ ታኝ እንዳትነሽ አድርጌ መታሻለሁ። አንተ ወንድ ነህ፣ እሷን የነካት ግን እናንተ ነገር ያበቃለታል ማለት ነው። ከነካችኝ ነገር ያህል ስራውን ለምን እንደምታመጣ እስቲ አንተ ጫፎን ትነካታለህ። አሁን እዚህ ጋር ሌላ ነገር ማትፈልጊ ከሆነ እኔ እና እሱ መሀል ሌላ ነገር ማትፈልጊ ከሆነ አጥበብ እንደደርሽ። ስለዚህ ማን እየሰራ እንደነበረ ማን እንዳልሰራ እኛ እናውቃለን። በቃ እሱ ነበር ሲሰራ የነበረው አለቀ። ቆይ አይደለም ቆይ አንዴ ነገር ነበር መሪም ከሱ ጋር ወርተሽ ትግባቢያለሽ አይደክምሽም? በቃ ለአንዴና ለመጨረሻ ጊዜ እናስወጣው። በቃ ከህይወታችን አንቺ ምን እንደምታወራው አንተ እንደምትሰራው ይልክ ካሜራ ብለህ አንተ ራስህ ካላገባኝ አለች። ታዲያ ምኑ ጋር ነው? አሁን ደግሞ ይኸው ደግሞ ገና ለገና ትናንትና ንብረቴን አልከኝ ብሎ ዛሬ ካልፈረምኩ እያለ ነው። ሰምተኛል አይደል? ከበእምነት ጋር እንኳን ስናወራ ስላት የነበረው ሶፊ እንዲዘገይ ከፈለገ ይዘገያል ነው አለቀ። ውጪና እኔ አንቺ አጠገብሽ አልደርስም። አዳምጪኝ አንድ ነገር አንተ ደስ ይልህ አልወጣም። ጻባት ፈልጊ አንቺ ይኸው ትክክለኛ ሰው ልጨርስ። አንቺ ትክክለኛ ሰው ከሆንሽ የምር የምትፈልጊ ከሆነ እሱን ነው የምልሽ። የምር የምትፈልጊ አንቺ የምር ትዳር የምትፈልጊ ከሆነ አንድ ሳምንት ቤቱ ራስሽ እሱ ለብቻው ይኑር፣ አንቺ ለብቻሽ ኑሪና ተጋቡ። ይሄ ልጅ ብቻውን ቢሆን እንደማያገባሽ ታውቂዋለሽ። አጠገቡ እያልሽ ምን እንደምታስነካ አላውቅም። ይኸው እያሯሯጠኝ ነው ያለው። ሳምንት እስቲ ራቂው ዛሬ እንኳን ለብቻ ላግኘ ብሎኝ መታች። እሱ ሌላ ነገር ነው። አንተ እንዳለህ ራሱ ባቅ ኖሮ አልመጣም ነበር። እንዳላለች ጠይቀዋለሁ። ከሌለሽም ብሎኝ ነው እንግዲህ ያመጣኝ። እኔም ቀድሞውኑም ሲደውልልኝም አለች ወይ ብዬዋለሁ። አጣፊማ ከስሩ አጣፊማ። አሁን አንቺ ተመችቶሻል። ከቤተሰብ ጋር እየተስማማ አይደለም ምናምን ተመችቶሻል። አሁን እኔ ጋር ከቤተሰብ ጋር ያጣላውት ያለው ቤት ደግሞ የለውም። እስኪ አሁን ደግሞ አሳብሽ ትቆርጪውን ትቀጥዪውን እንደሆነ ያለ ለገንዘቡ ብዬ እኔ ለቤቱ ብዬ አይደለም በደንብ ስለዚህ አስበው ከአንተ ጋር መግባባት የሚቻል አይመስለኝም። አትግባቢም። እኔ እንደሱ አጉልት አይደለም። ስለዚህ እንዳታዞር በቃ የራሱ ነገር ነው። ለገንዘቡ ብዬ አይደለም ይሄ ሁሉ ጊዜ እሱን ስል የነበረው ለገንዘቡ ብዬ አይደለም። በአንተ ሳቢ እንደዛ ከሆነ እሰይ በቃ እንኳን አደረኩት እንኳን ዳውን ሰው ምን ይል ከሆነ እንሂድ ሰዓት የለም ተቀመጥ በቃ ብሎ ነገር የለም። እንደዚህ አይነት ነገር የለም። ና እሺ እንሂድ። አንሂድም አትሂድም። አያ ለምን እንደምትፈልግ ያየ ነው። በቃ አለቀ። ምን እንደምትፈልግ ራሱ ያየ ነው። ብዙ አመት ለፍቶበታል። ብዙ ነገሮችን ሲገዛልኝ ነበር። ምን ሲል ነበር? እኔ ገርሞኝ አይደለም። እኔ አሁን ስለሱ ምን አለ መሰለህ ማን ለምን እንደሆነ ማን ምን እንደሚፈልግ በደምብ ጠንቀህ እንድታውቀው ነው። ይሄን ንብረትን ውሰደው። እኔ ጉዳዩ እሱ አልነበረም። አሁንም ደጋግሜ እነግርሃለሁ። እቺ ልጅ ነች በቃ ጥምጥም ብለህ እየገባህ ነው ያለው። ቤተሰቦቹም ደግሞ ተመሳሳይ ናቸው። እንዴ ማንንም ከማንም ይሻላል አይደል? ዛሬ አንተ ግባበት ስላልከኝ ከዚህ በኋላ በቃ ልብ አንዴ ነው እኮ የሚሻከረው። ከገንዘብ ጋር ያለኝ ነገር ካንተ ጋር ያለው ነገር አብቆለታል። ከዚህ በኋላ በምንም ነገር ካንተ ጋር መነካከት አልፈልግም። ቀድሞውን የሻከረ ልብ ስለነበረ ነው ይሻከራል። አናፈል ማን ወቶቶ እንደዚህ እንደሆነ አላውቅም። እኔ 3-4 ጎትተህ ከዛ ቤት ታወጣኝ። እኔ ንብረት አለኝ እቆያለሁ ብያለሁ ወይ? እነሱ ግን መናገር አይችሉም። ስለሱ የማይመለከተኝ ገንዘብ እኔ እናንተ አውርተናል። እኔ ቤት መኖር ስለፈለኩ ነው እንጂ እኔ መኖርበት ቢሆን ለኔ ሊሆን ነው። ስለቁጭ ነው ለኔ ሊሆን ነው። ኦሬዲ አንተ ቤት ነው ቀድሞውን ማስቤው አላውቅም። ውጣ አስሬ ሲሉኝ ምን አባሽ ነኝ ቤቴ ነው አልኳት። የቤቴን ገመና አደባባይ ላይ ማውጣት አልፈልግም።
እንጂ በጣም ብዙ ነገር አንተ እንዲገባ ብዙ ነገር ነግሬያለሁ። አንተ ብቻ ገበና ነው የምታወራው። አዎ አውጣል መኪናው ሲገዛ ነው ብራ የምታል ምናምን ገበና አይደለም፣ ግዴታ ነው ያደረከው። እኔም ለአንተ ቤት ግዴታዬ ነው እኮ እና እኔ ውጣ ስልህ ታዲያ ለምንድን ነው አንተ ማትወጣው? እኮ እሱን አሁን እንደይሹ ለምን ታነሳዋለህ? ደጋግሜ እኮ ወጣሁ። ያንተ ቤት ስለነበረ ያኔ ለምን አልታየም? በቤቱ ለምን አትወጣው አልከኝ? እኔ ነኝ የምኖርበት። ስለማን ስለገንዘቡ አይደለም ያወራኛል። አረ ስለኖርኩበት ምን የኔ ነው? እኔ ስለኖርኩበት እኮ እኔም እኮ እሱን ነው። ስለዚህ ውጣ ስልህ ከቤቴ ነው ውጣ ያልኩ እንጂ ስለገንዘብ አውርቼ አይደለም። እኔም እኮ ወጣሁልህ እኮ። አሁን ግን አንተ ግን ውጣ ስትለኝ የኔ ነው እያልክ ያለው የኔ ነው ቤቱ ይመለከተኛል። ለዛ ነው ውጣ ያልከኝ ትናንት። እውነታውም እንደዛ እኮ ነው እኮ እሱ ልክ አይደለም። ለምን አናደደ? ለምን አናደደ? ለምን ካሰብከኝው የሚወራወር ያልነበረ መቼ ነው እንደዚህ ያሰብከው? እሺ ንገረኝ። መቼ ነው እንደዚህ ማሰብ የጀመርከው? ነገር አይወራም፣ አይወራም፣ በፍጹም አይወራም። ለምን አይወራም? የማንንም ኩታራ ሰብሰባብኝ አስገባህ እንዴ? ኩታ እንደማይወራ ለምን አይወራም? ይቅርታ ጠየቀኝ። ለምን እኮ አልኩህ እኮ ጤነኛ ብትሆን እኮ ይቅርታ እኮ ጠየቅኩህ እኮ። ይሄ እኮ ልክ አይደለም። ማንንም ሰብሰባ ይኸውልህ፣ አሁን እቺ ማን እንደሆነች ማጣቅ ሰብሰባ ታኖራለህ። ማለት አንተውልክም እንዴ? መናደድ ስለማልፈልግ 60% አካባቢ ነው አይደል ያዋጣኸው ገንዘቡ ላይ ቶ የኔ ኢነርጂ ቤቱ ሲገነባ ምናምን ያወጣሁትን ኢነርጂ ምናምን ተውና ማለት ነው። ስለዚህ አሁን የኔን ቤት 40%ንም ጨምሬልህ እኔ ያወጣሁትንም ከነ ኢነርጂ ጨምሬልህ ኢቨንቶ አሁን ላይ ስም ዝውውር ላይ የሚከፈል ለመንግስት የሚከፈል አለ 15% ምናምን እሱንም ታክሱንም ከፍዬልህ ካርታህን በስም እሰጥሃለሁ። ከዛ በኋላ ግን ከኔና ከሷ ይወጣ ትወጣለህ። አይሆንም፣ አትሰጠውም። አይሆንም። ለምን ባለው ራስ ወዳለው ነው እንደም እንደዚህ የምታደርግለት? ቢያንስ ሰላም እኔ ገንዘብ አይደለም እኔ እና እሷን የሚያኖረን ሶፊ ማሰብ ከቻልክ ይሄን ያህል ተስፋ ቆርጦብሃል። እኔ የሚያኖረኝ አላህ ነው። ከዛ በዘለለ ደግሞ እውቀቴና ጉልበቴ ነው የሚያኖረኝ። በዚህ ልክ እንደዛ ለምን ደሞ የምትሆነው? ውስጥ ያለው የቤት ዕቃ አለ እሱ ምናምን ሲደመር ያንተ ፐርሰንቱ ላይ ሊበዛኩ ይችላል። ቤት እዚህ ጋር ገንዘብ አይደለም ጉዳዩ። አንቺ መከራከር እኮ ልክ እኮ አለሽ እኮ ስለምትወጂው ሜቢ እሷ ማይሳካላት እኮ አንቺም ስለምትገቢበት ይሄ ቤት ከእጁ ባይወጣ ሶፊ በጣም ይወለከው እንዴ ባለጌዎችማ እናንተ እኮ ናችሁ። እናንተ እንደምታፈቅሩ እያወቅሽ ሁሌ እሱ ጋር ይዘሽ የምትመጪ ባለጌ አንቺ ነሽ። ትላንትና ከቤት ታስወጪዋለሽ፣ ዞረሽ ደግሞ የምታምጣት ደግሞ ባለጌ ካንቺ ባሳለ እንዴ። ሲቀጥል ደግሞ እናንተ አንቺ የምራሱ ብትወጂው እቺ ልጅ እንደምትወደው ካወቅሽ ካጠገቡ ማራቅ ነበረብሽ። አብረሽ የምታመጣው አይመለከትም። ፐርፐስሊ ያሰባችሁት ንብረቱን ነው፣ የሆነ ነገር አሰባችሁ ነው። እና የሱ ንብረት ገደል መግባት ይችላል። የምን ወንድም ነው አይደለም? እሺ እቺ ልጅ ለምን ትኖራለች? አንቺ አይመለከትም፣ ስለሱ አይመለከትም። ጣልቃ መግባት አትችልም። ምን ነው የሚመለከተው? ወንድም እኮ እኔ እና እሷ ተነጋግረን መፍታት ያለብን ነገር ተነጋግረን እንፈታለን። አንተ ገበታ ተነጋግረሽ ትፈቻለሽ። ከሱ ጋር ታወሪያለሽ፣ ከሱ ጋር ተነጋግረሽ ትፈቻለሽ። መሬት አንተ ለራስሽ አታስቢ፣ እየሰማሽኝ ለራስሽ አታስቢ። ከሱ ጋር ወርተሽ ትግባቢያለሽ ወይ? ለምንድን ነው የምትደክሚው? ለምን ሂዱ፣ ያምሻል። ሂዱ እናንተ መሪያም ሂዱ። ሂጂ፣ ያምሻል። በቃ ይሄን ያህል ለገንዘቡ ከሆነ እንደዚህ እየተንገበገብክ ያለው ስጣው፣ በቃ ተስማማ። እጄ አዘዋውራለሁ 100% የኔ ይሆናል። ይሁን በቃ ጎዳና ላይ ስለምኛለሽ ሄደሽ። እኔ ቤተሰቦች አሉኝ፣ የራሴ ነገር አለኝ። ጎዳና አለምንም ሰማኸኝ አይደል? ለራሴ አላንስም እንዴ መኖሪያ ቤት ያላችሁም እየመሰለኝ እኮ አይደለም እኮ አሁን ማስ እስቲ ነው አሁን እናዞረዋለን። ሄጄ ቼክ አደርግና ማለት ነው አድርግ በቃ አድርግ። መኖሪያ ቤትም ያላችሁ አይመስለኝም ወይ? ቤተሰቦች ሆነን እንኖራለን። እሺ ሻራ ላይ ተወጣ የመጀመሪያ ጊዜ አይደለም እንደዚህ ተቸግሬ ስኖር። ቤት ካለሽ ቤተሰብ ካለሽ ሂጃብ በቃ ሂጃብ ቤትሽ ጋር እኔ እኮ ችግር እኮ አንቺ ነሽ። አንተ አይመለከትም ነው በቃ። እስከ ዛሬ ለእሱ ብዬ ነው ዝም ያልኩት። እሺ ቤቱ ከሆነ ማለት ነው አንድ ነገር እንስማማ። አንተ እሷን ተጣ ለምን አዲስ አመት አግባ እንግስቲ ልምጣ። እኔ ለገንዘብ ብዬ አይደለም ስማ ገባት ወዲያት ነክሬያት እሱ አይደለም እኮ እኔ አታጃጅለኝ ነው መሪያም ሂዱ እናንተ በቃ አለቀ። ይሄን ድራማሽን አትስሪኝ በእናትሽ በቃ ሂጂ። ምንድነው ስጠው የምትይኝ? እኔ እና እሱ እኮ ሁሉና ማስረጃ ሄደን ካልጨረስን እኮ የሱ መሆን አይችልም እኮ ንብረትነቱ ስቲል ካርታ ያለው በእኔ ስም። ለምን አመመሽ? ወራንም እያሰብሽ ነው አንተ ሰራና ካሜራ ማሳየት ብቻ። ለምን ከፋሽ? ለምን አመመሽ? የሚዘዋወረው በሱ ስም ነበር ወደ እኔ መጣ። ደስ ይለኝ ለመለሰው እችላለሁ። ለምን ደበረሽ? ለምን ነገር አድርጉት እና ለማለት እንዳይፈጠር ነው። ይሄ ለኛ ሰበሽ ስለዚህ ቤቱ ስንት ብር ያወጣል የሚለው ይገመትና ስንት የሚያወጣ 20 ሚሊዮን የሚያወጣ 30 ሚሊዮን የሚያወጣ ይሸጥና እኩል ትከፈላላችሁ። እንደዛም ቤት የማይሆን ነገር አትቀባጥሪ እባክሽ። በቃ ዝም በይ። በቃ አገባኝ የፈለገውን ዝም ነገር ከፈለጉ ማቃጠል ይችላሉ። አይመለከተንም። በቃ የነሱ ነገር የነሱ ነው። እሺ ዋጋውንም እየጠራችሁ ነበር። እሺ እንደፈለክ
አታስበው፣ አይመለከተኝም። ግን ከሆነም ወደ አንተ አዞርልህ ተሸጠው እኩል ትካፈላላችሁ። መሆን ያለበት እንደዛ ነው። በጣም ያሰቃል። ለምን እየሞከርክ ነው? እየተጠቀምክበት ነው ያለው። ምን እየተጠቀመ እንደሆነ ያየም ነው እኮ ነው። ምን አደረገልኝ? እስኪ ንገረኝ። ምን አደረገልኝ ሶፊ? እስኪ ንገረኝ። እሱ ለኔ የተለየ ነገር ምን አደረገልኝ? ምን አድርጎልኝ ያውቃል? እኔ ለገንዘቡ ከሆነ ብዙ ነገር ማድረግ አልችልም። አሁንም ቢሆን ነው የምልህ። መልስልኝ። ይሄንንም ካርታ ቀቅል መብላት ትችላለህ። ከፈለክ ማቃጠልም ትችላለህ። እንደፈለክ እኔንም ነው የምልህ አይደለም። እንደዚህ በካርታ ተገደርሰ ምናምን ብለኝ አይደለም። እገልሃለሁ እንኳን ብትለኝ አልተወኝም። ደጋግሜ እነግርሃለሁ። እስቲ አንተ ትዕግስት ድረስ እንደሆነ ነው ያው እኔ ብሆን ማትወኝ ልተው አልችልም። እንደፈለክ የንብረት ፈልገው ነው። እኔ ማንንም አይደለም አንተ ሙሉ ዓለም በዚህ በኩል ቢሆን አይመለከተኝም እንዳለው እኔ ላይ ቢፈርድ ነው የምልህ። ስለዚህ አሁንም ደጋግሜ እነግርሃለሁ እስክትነቃ አይደለም ካርታውን ምናምን ወሰደው እንደፈለክ አድርጎ ለማታቃጥለው ቤቱንም ደግሞ ከፈለክ ሄዳ አሁን ሽጠው። እኔ ገንዘብ ችግር የለብኝም። ከሄዳ አጥፋው ከሷ ጋር አሁንም ቢሆን አልተውህም። ይሄ ነገር ተፈጠረም አልተፈጠረም ነው አልተውህም ነው የምልህ። እቺ ልጅ እኔ ሳላምንበት ወይም ደግሞ ይሄ ነገር እርግጥ ቤተሰቡ ሳያምንበት ማንንም አይገባም። አንተ ማመን አለብህ። እኔና ሰው እንደተባለችውም ደግሞ ታማሚ ከሆነች መጀመሪያ ህመሙን ታገሳለች። አንተ አገባም ነው የምልህ። ሲቀጥል ጤናማ ራሱ አይደለም። ጉዳዩን በእንጥልጥል ታስኬደዋለህ። ምኑ እኔ ሄድና ፈርማለሁ። አይ ቲንክ ውክልና ለካሊድ ሰጥተዋል መሰለኝ ከሱ ጋር እንጨርሳለን። ስለዚህ አንተ ጋር ማውራት ነው የሚጠበቅብኝ። ስማኝ ማንንም አይመጣልህም እኮ አልኩህ እኮ። ያው ምን አለ መሰለኝ የምርሱ መጣም አልመጣም እኔ እዛ ጨርሳለሁ። ትፈልግ ትወዋለህ። ለምንድን ነው አንተ ማጥነቀው? የንብረት ጉዳይ አይደለም። ለምን ነው እንደዛ ልጅ የሚያደርግህ? የንብረት ጉዳይ ማለት ለምን እንደምታስመስለው? ስለዚህ ካርታ አይደለም ጉዳዩ እንዴ። ለምን እንደዚህ የምታወራው? ኖሪ ደጋግመን እያወራን ነው ይሰልፈኛል። እኔ የፈለኩትን ኑሮ መኖር እችላለሁ። የፈለኩትን ምርጫ መምረጥ እችላለሁ። ስለዚህ የህይወት አጋር ትሆናለች ብዬ ያሰብኩት እሷ ነው። ሰላሜን ያገኘሁት ከእሷ ጋር ነው። አንድ አመት ለምን አንድ ወር አትቆይም? አንድ ወር ከእሷ ጋር መደሰት ተቻልኩኝ። እሱ ነው ምርጫ። ስለ ደስታው እኮ አይደለም እኮ አብራችሁ ለማትኖሩ ለምንድን ነው ትዳሩ ይሄ ሁሉ ነገር እየፈጠነ ያለው? ለምን አንተ እንኳን ደስተኛ ስትሆን ለምን ትገባለህ? ሐላል ሳላደርግ ደግሞ ተፈጥሮ ነው። አሁን መጥፎ ነገር አናገር ግልጽ ነው አይደል? ስለዚህ ሐላል አድርጊ። የትኛው ሐላል አደረከው? እስከ ዛሬ አብራችሁ ነበራችሁ እንዴ? እኔ ውስጤን አውቃለሁ። ይከለክል መስጠት ነው እንደ እህቴ ነበር ማለት አሁን ላይ ደግሞ እንደ ፍቅረኛ ነው ማለት። ስለዚህ እንደ ፍቅረኛ ታስባት ደግሞ ምን ነው ሰማህ ሊያደርግ ስለሚችል ቀደም ብሎ ሐላል ማድረግ አስፈላጊ ነው። እኔም እኮ አልጠላውም እኮ ለምንድን ነው የምትሮጣው? አንተ እንኳን እኔ አንጦሽ ለኔ ልታዞረው አንተ ይሄ አይደለም ጉዳዩ። ሌላም ደግሞ አይገባ ምንድን ነው የምትያሰው? ሰማይ ለምንድን ነው ያንቺ ልክ ሰማይ ነው ጆሮ በደም ከፍቶ አዳም። ይሄ ካርታ አይደለም ጉዳይ፣ ንብረቱ አይደለም። ለምን ነው እየዞርክ ያለው? ለምን ነው ዞር የምታከረው እንዴ? ተናድጃው አልካርኩም። ይሄን ነገር ባስብ ቀድሞ ሆኖ አንተ ለምን አደርገዋለሁ እንዴ? ምን እያሰብክ ነው ያለው? ስለዚህ እኔ እስከ ዛሬ አብራችሁ በኖራችሁበት ጊዜ ለምን እምቢ ብያለሁ ወይ? አሁንም እኮ ጊዜ እኮ ትንሽ ቆየ ነው እንጂ ማን ንብረት አለህ እኮ እንዴ? ለምን ነው በገዛ እጅህ ንብረትን ራስህ ክብርን ዝቅ የምታደርገው? ከእሱ ጋር ምን መግባባት አይቻልም። አሁን ገባሽ? የማንም ቆረቆንዳ ያመጣ ታስደበኛለህ። ቆረቆንዳ ካንተ በላይ የለም። ለንቆሮ ስሙኝ። እሺ አሁንም ደጋግሜ ነው የምነግርህ። አሁንም ጆሮን ከፍተህ ትሰማኛለህ። ይሄን ንብረት አልፈልጉም፣ ግን ደግሞ እቺ ልጅ እንደመሆኑ ነው የምልህ አታገባት። ደጋግሜ ያሳያለሁ። እንደሆነ አሳያለሁ። ጠብቅ። እዛው ይመጣል አልፋይሉ። እሺ ምን ማጣት ነው የምትፈልጊው? ስለዚህ አንድ ነገር የምነግርሽ ማለት ነው እኔ ይሄኛው ነገር ነው ሰላም የሚወጣብጥብኝ ከሆነ አስፈላጊ አይደለም። እኔን የምታምኚኝ ከሆነ መሪም ስለ ገንዘብ አይደለም ችግር። ስሚ በእናትሽ አንቺ ጣልቃ አትግቢብኝ። ደግሞ እኮ ነው እሺ በጣም ብዙ ደስ የሚወደድ ነገር ኖሮ ግን አንድ ደግሞ ድርቅ የሚያደርግሽ ነገር ደግሞ አለ። ሻውን ደግሞ ወደኔ መጣ ሙሉ ነገር ነው ያጣፋብኛል። ምንድን አደረኩ? እሺ አሁን እኮ እሺ አትይኝም መሪም። እኔን ታምኚኛለሽ? አምናለሁ። እንዴት አላምንም? በቃ እኔን የምታምኚኝ ከሆነ እኔ የምልሽ ነገር እሺ በይኝ። ምንም ነገር ኮምፕሌን አታብጂብኝ። አይደለም ነው እያልኩ ያለሁት። አዎ እሱ ፊት ልናደድ ምናምን እችላለሁ። አሁን እኔና አንቺ ገና ትዳር ሳንጀምር ምናምን ነገር
ስለኔ ልክ መሆን አለመሆን ምናምን ነገር ልታውሪኝ ምን ችግር አለው እንዴ? እኔ እናንተ እኮ ትዳር ውስጥ ከመግባታችን ፍቅረኛሞች ከመሆናችን በፊት እኮ እኔ እናንተ እህትና ወንድም ነበርና ለምን ሶፊ እስኪያምን ወይ ቤተሰቦች እስኪያምኑ ምናምን ይሄ ነገር እስኪረጋጋ ወይ ለምን አታቆዩትም? ትንሽ ጊዜ አራዝሙት። አስፈላጊ አይደለም። እኔ ሰላም ነው የምፈልገው። እኔ አንድ ቀን ካልሆነ በዚህ አይነት ሁኔታ ወንድም እንደዚህ እየበጠበጠ ጓደኛ ለምሽ ለባድ አይደለም ማስተላለፈው ወንድሜ ነው እናቴ ልጅ ነው። ከራሴ በላይ አስፈልጬ የምወደው ወንድሜ ነው። እሱ ምንም ይበል የፈለገውን ነገር ያድርግ። አንቺ እንዳልሽው ችግር የለውም አይፈጠርም። አንቺ በዚህ ልክ ስታወሪ ንብረቱን ፈልገሽ ነው የምትመስዪው። በሱ ፊት እንደዚህ አይነት ነገር እንዲታወሪያለሽ እንዴ? የፈለገውን ነገር ያስብ። እኔ ምን አገባኝ? የፈለገውን ነገር ያስብ። ከሱ ጋር ሰላም ለመሆን ከሱ ጋር ሰላም ለመፍጠር ነው አይደል? እሱ ሲመጣ ላውራው ምናምን ስትይ ነበር። መልሰሽ ግን አንቺ ንብረት ይዤ ልሂድ እንዴት እንዳስደነገጥሽኝ። አብረሽ ትሄጃለሽ። ምን ማድረግሽ ነው መሪም? እሺ እኔ ውስጥሽን አውቃለሁ። እሱ ያውቃል። በቃ ንብረት ፈልገሽ እኮ ነው የሚመስለው እንዴ? እስከ ዛሬ ምን ነው ተፋ የመጀመሪያው ልብ ያውቃል። እሱ ለምን እንዲመስልም ወዳቱም በቃ ምንም አዲስ ነገር እኮ የለውም። የፈለገውን ይምሰለው ተፋ። አሁን ለገንዘብ ምናምን እሱን ተው እርሳው በቃ። አሁን አንተ ራስህን አረጋጋ። ሰላም ነኝ እኔ። ቆይ እኔ ያለዚህ ማለት ነው ያለዚህ ይሄ እኮ ተራ ነገር ነው ለኔ። ቀረድጂም ልጥለው እችላለሁ ነው የምልሽ። እንደፈለክ አድርገው። ያለዚህ እኔና አንቺ ሰላም ሆነ እንችላለን። በቃ ተይው ይሄንን። እኔ ተናደጅ አታስመስይው። እናንተ ጋር ነው ክፍተት የሚፈጠረው። ክፍተት አሁን የለም አትሊስት በእንደዚህ የለም ወይ ክፍተት? እንደው ክፍተቱ ይዘጋል ነው እንጂ የምልሽ። አይዘጋም እያለ እየሰማህ እኮ አይደል? እንዴት እሺ በቃ እዚህ ቤት ላይ እኮ ገንዘብንም ጉልበትንም አባክናል አይደል? ለምንድነው ቤቲ በቃ ዝም አንተ ልክ ነህ። በቃ አመሰግናለሁ ልክ መሆኔን ስለነገርሽ። ዞሮ ባዳጋር ነው የሚገባው ንብረት ወንድሜ ነው። ስለዚህ ችግር የለም። እኔ እንደሱ አይደለም። በቃ እሱ እንደ ንብረት ለንብረት ብሎ እኔን ሊገምተኝ ይችላል። እኔ ግን ግድ አይደለም ነው የምልሽ። ሲቀጥል ደግሞ አንቺን እኔን ብቻ ማመንሽ በቂ ነው። ቶዬ እኔን ማኖር ይችላል ብለሽ ካሰብሽ በቂ ነው። ሌላ ምንም ነገር አልፈልግም። ሰውባት ሲል እንኳን እኛ እንችላለን፣ ችግር የለውም። በቃ እኔ ለሱ እንደሆነ እንዳልሆነ ሐሳብ ታውቃለህ አይደል? የኔና የሱን ጋፕ ያጠባዋል። እመኝ አያሰፋው። ምንም ምክንያት አይኖረውም። ከዚህ በኋላ ንብረቴ ውጡልኝ ግቡልኝ ምናምን የሚልበት ምንም ምክንያት አይኖርም። እኔ ደግሞ ከኔ ከነበርንበት ቤት የተሻለ ቆንጆ ቤት ለጊዜው ተከራይቼ ቀጣይ ደግሞ ገዝቼ አኖርሻለሁ። ብቻ ነኝ እመኝ። ከዛ ግን ሲቀጥል ማለት ነው በቃ እባክሽ ማለት እሺ በቃ ችግር የለም። በቃ ምንድነው እንደዚህ የምትይበት? ሙጭጭ ማለት ነው። በእኔ ምክንያት እንደዚህ ሆነ የለባቸውም። ባንቺ ምክንያት አይደለም። በቃ ሶፊ ስለማይወድሽ ነው እኮ። እሱንም ቢሆን እኮ ሰላም ነበር ያለበት ሶፊና። ከዛ ግን አንቺን እንትን የሚልሽ እኔን ከህይወትሽ እንደወጣ ነው። እሺ በቃ አይደለም ዝም እኮ እያልሽ ነበረ። ስለዚህ ሲናገር እሺ ስትይው ነበር እና ምን ልለው ነገር ነው እኮ ትዳሬ እኮ ነው። ምን ሆነሽ ነው? አይደለም ይኸውልሽ ማርያም፣ በሱ ቁጥጥር ስር እኮ ይሆንሽ ነው። እሺ በቃ አሁን ነገር በሙሉ እሺ ነው የምትይው? አዎ ዳርሊንግ፣ ይሄ ስለሞደድ ምናምን አይደለም። በቃ ምንም ነገር ቢያደርግ ልክ ነው። በቃ እሱ እኔ ከህይወትሽ መውጣት አለብኝ። እሱም ልክ ነው። እሱ ያለው አንቺ እኔ ቦታ አታምጫት ነው። በቃ እንደላያት ከህይወቷ መውጣት አለባት። ከኔና ከሷ ምረጪ ምናምን ሲል ነበር። ማሰብ የምትፈልጊው እንደፈለግሽ አስቢ። እንደዛ ሲል ነበር። ማሰብ የምፈልገው አይደለም፣ እንደዛ ሲል ነበር። በቃ እንከራከር እባክሽ። ማስወጣት ካለበት መጀመሪያው ይሄን ወንድሙን ያስወጣው። ወንድሙ ከህይወታቸው የሚወጣው እኔም ጓደኛሽ ነኝ። እኔ ጓደኛና ወንድም አንድ ነው እንዴ? በሱ እይታ እኔና አንቺ በጣም ሩቅ ነን። እኔና አንቺ መገናኘት እንችላለን። ነገሩን ሁሉ አታዙሪው። እኔና አንቺ ውጪ መገናኘት እንችላለን፣ ሌላ ቦታ መገናኘት እንችላለን። ግን በቃ ከሱ ጋር መገናኙ ሶፊና ውጪ ይገናኙ። የሚገናኙት እንዴ? ጭራሽ እኮ ሌላ ነገር እኮ እንዲያስብ እያደረግሽ ነው። ከአንቺ ጋር ተስማምተን እንቀጥላለን ምናምን ብለሽ አስበሽ ነው? አንቺና ተስማማንም አልተስማማንም እንዴትም ሆነ እንዴትም የሆነ ነገር መፈጠሩ አይቀርም። መቼስ አይጨክንበትም ሶፊም ቢሆን። በቃ ሻው ሌላ ነገር ማውራት አይጠበቅብንም። በቃ እባክሽ የምታስቢልኝ ከሆነ እንደዚህ እንትን የምትይ ከሆነ እንደ እህት የምትጨነቂልኝ የምታስቢልኝ ከሆነ በቃ እባክሽ ነገሮች ላይ ጣልቃ ለመግባት አትሞክሪ። በቃ እነሱ መፍታት ያለባቸው ነገር እነሱ ይፍቱ። እኔ ስለነሱ አይደለም። እኔም ቢሆን አገባኝ ስለቤት ከልኝ ራሱ ካልሞከርሽም ከይወጣሽ ትውጣ ከኔና ከሰምራች ነው። ከኔ ብሰሽ እኮ ቁጭ አልሽ እኮ እንዴ! በጣም እያናደድሽ ነበር በሰዓቱ። እሱ ራሱ ይተቀምብሽ ያለው ሁሉንም ነገር የሆነ በሱ ቁጥጥር ስር እንድትሆኚ ነው ያደረገሽ ያለው። ይተቀምብኝ ከሆነ ይተቀምብኝ፣ ችግር የለውም። በቃ ታይ በቃ እባክሽ በቃ እዚህ ጋር እንሂድ ወደ ቤት።